በትግራይ ክልል መቀሌ ከተማ አቅራቢያ በትናንትናው ዕለት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ላይ ደግሞ ጉዳት መድረሱ ታወቀ። ይህ ጥቃት በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ከምንጊዜውም በላይ መባባሱንና የፕሪቶሪያው ስምምነት አደጋ ላይ መውደቁ ማሳያ ነው ተብሏል። ቢቢሲ ጉዳዩን በማስመልከት የአይን እማኞችንና የአካባቢውን አስተዳደር ጠቅሰው ዘገባውን አውጥቷል። የማስደምጣችሁ ጉዳይ ይሆናል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን አባላት የድርጅቱ ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባል ዕውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውንም አይነት ስምምነት እንደማይቀበሉና ዕውቅና እንደማይሰጡ በይፋ አስታወቁ። ጊዜያዊ በሆነ መንገድ የተዋቀረው የፖሊት ቢሮና ማዕከላዊ ኮሚቴው የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ ነው በማለት መግለጫ አውጥቷል። የምናይ ጉዳይ ይሆናል። በሌላ መረጃ የኢትዮጵያ ብልጽግና ፓርቲ በቀጠናው ያለውን የተስፋፊነት ፍላጎት ለመሸፈንና የአገር ውስጥ ቀውሶችን ወደ ውጪ ለማዞር የተጎጂነት የፖለቲካ ቁማር እየተጫወተ ነው ስትል ኤርትራ አጥብቃ ኮነነች። የኤርትራን አገርነት ታሪካዊ ስህተት ነው ብሎ በማቅረብ በአገር ውስጥ ሕዝብን ሲቀሰቅስ ለዓለም አቀፉ ማህበረሰብ ደግሞ የቀጠናዊ ትስስርና የኢኮኖሚ ትብብር በሚል ሽፋን የሌላ አገርን ሉዓላዊ የባህር በር የመጠቅለል ፍላጎቱን እያንጸባረቀ ይገኛል ማለት ኤርትራ ክሷን አቅርባለች። የምትሰሙት ጉዳይ ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። በትግራይ ክልል መቀሌ ከተማ አቅራቢያ በትናንትናው ዕለት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ላይ ደግሞ ጉዳት መድረሱ ታውቋል። ይህ ጥቃት በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ከምንጊዜውም በላይ መባባሱንና የፕሪቶሪያው ስምምነት አደጋ ላይ መውደቁ ማሳያ ነው እየተባለ ይገኛል። ጉዳዩን በማስመልከት የአይን እማኞችንና የአካባቢውን አስተዳደር ጠቅሰው ቢቢሲ ዘገባውን አውጥቷል። ጥቃቱ በትናንትናው ዕለት ከጠዋቱ 3 ሰዓት ተኩል ገደማ ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ ብቻ በምትገኘው እንደርታ ወረዳ ቀዳማይ ወያኔ ቀበሌ ዳንዴራ በተባለች መንደር መሆኑን የአካባቢው አስተዳደርና የአይን እማኞችን ዋቢ አድርገው ቢቢሲ አረጋግጧል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት ስለ ጥቃቱ የሰጠው ይፋዊ መግለጫም ሆነ ጥቃቱን መፈጸሙን ያረጋገጠበት ሁኔታ እስካሁን አለመኖሩንና የአካባቢው አስተዳደር በበኩሉ በድሮን ጥቃቱ አንድ ሰው መሞቱንና ሌላ ሰው መቁሰሉን ቢያረጋግጥም ነገር ግን የጥቃቱ ዋነኛ ኢላማ ምን እንደነበርና የደረሰውን አጠቃላይ ውድመት በዝርዝር አላሳወቀም ተብሏል። አንዳንድ መረጃዎች እንደጠቆሙት ከሆነ ደግሞ ጥቃቱ ያነጣጠረው የህወሓት ኃይሎች ከኤርትራ ያስገቡትን ታንኮችና ለረጅም ጊዜያት በርካታ የጦር መሳሪያዎችን ሲያከማቹበት በነበረው ቦታ ላይ እንደሆነ ገልጸዋል። ይህ የድሮን ጥቃት በቅርብ ሳምንታት ውስጥ በትግራይ ክልል እየተሰሙ ካሉት ተከታታይ የድሮን ጥቃቶችና የትጥቅ ግጭቶች አንዱ ሲሆን ከ3 ዓመት በፊት በሰላም ስምምነት የተጠናቀቀውን አውዳሚ ጦርነት ዳግም እንዳያገረሽ በነዋሪዎች ዘንድ ከፍተኛ ስጋት ፈጥሯል። በተለይም ጥቃቱ ከመቀሌ ከተማ 12 ኪሎ ሜትር ብቻ ርቀት ላይ መፈጸሙ ከቅርብ ጊዜ ወዲህ በድንበር አካባቢዎች የነበረው ወታደራዊ ውጥረት ወደ ክልሉ ማዕከል እየተስፋፋ መሆኑን ያመለክታል። የኢትዮጵያ ፌዴራል መንግስትና የህወሓት ቡድን አለመግባባት እየተባባሰ በመጣበት በዚህ ወቅት በመቀሌ ከተማ አቅራቢያ የድሮን ጥቃት ዳግም መታየቱ የነዋሪውን ፍርሃት ይበልጥ አባብሶታልም ነው የሚባለው። በቅርብ ሳምንታት ውስጥ የትግራይ ባለስልጣናት በራያ አላማጣ፣ መረዋ አካባቢን ጨምሮ በተለያዩ የክልሉ ክፍሎች የድሮን ጥቃቶች መፈጸማቸውን ሲገልጹ ቆይተዋል። በዚህ ወር መጀመሪያ ላይም በሱዳን ድንበር አቅራቢያ በምዕራብ ትግራይ ሸረሪና ላይ በተቀሰቀሰው ግጭት ህወሓት ፌዴራል መንግስት አዲስ ጥቃት ከፍቶብናል በማለት መክሰሱ የሚታወስ ሲሆን የፌዴራል መንግስት ባለስልጣናት ደግሞ በበኩላቸው የትግራይ ኃይሎች ሰላምን የሚያደፈርስ ትንኮሳ እየፈጸሙ ነው በማለት ወቅሰዋል። ውጥረቱ በአንድ የተወሰነ አካባቢ ብቻ የተገደበ አለመሆኑንና በተለያዩ የትግራይ ክፍሎች ግጭቶችና የአየር ጥቃቶች እየተዘገቡ በመሆኑ በአዲስ አበባና በመቀሌ መካከል ያለው የፖለቲካ ሽኩቻም ከጊዜ ወደ ጊዜ እየሰፋ መምጣቱ በግልጽ እየታየ ይገኛል።
በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን አባላት የድርጅቱ ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባል ዕውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውም አይነት ስምምነት እንደማይቀበሉና ዕውቅና እንደማይሰጡ በይፋ አስታወቁ። ጊዜያዊ በሆነ መንገድ የተዋቀረው የፖሊት ቢሮና ማዕከላዊ ኮሚቴው የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ ነው በማለት መግለጫ አውጥቷል። አባላቱ በትናንትናው ዕለት ነሐሴ 12 ቀን 2018 ዓ.ም ባወጡትና ለሕዝብ ይፋ ባደረጉት መግለጫ የጊዜያዊ አመራሩ ውሳኔ ብዙሃንን የድርጅቱን አባል እንደማይወክል አጽንኦት የሰጠ ሲሆን ማናቸውም አይነት ውሳኔዎች ከመጽደቃቸው በፊት የብዙሃኑ አባላት ይሁንታና ቀጥተኛ ተሳትፎ ማግኘቱ የግድ መሆን እንዳለበት አባላቱ አሳስበዋል። ይህ የአባላቱ መሰረታዊ ጥያቄና ተሳትፎ ሳይረጋገጥ በጊዜያዊ አመራሩ ብቻ የሚደረግ ማንኛውም ስምምነት ቢኖር ብዙሃኑ የአፋብን አባላት ስለ ጉዳዩ ምንም የሚያውቁት ነገር እንደሌለና በውሳኔው አሰጣጥ ላይም እንዳልተሳተፉ ግልጽ ማድረግ እንፈልጋለን ሲሉ በመግለጫቸው አቋማቸውን አንጸባርቋል። ይህ የማስጠንቀቂያና የአቋም መግለጫ ለመላው የአፋብን አባላትና ደጋፊዎች ለመገናኛ ብዙሃን እንዲሁም ለማህበራዊ ሚዲያ ተደራሽ እንዲሆን መደረጉም በዘገባው ተመላክቷል። በሌላ መረጃ የኢትዮጵያ ብልጽግና ፓርቲ በቀጠናው የተስፋፊነት ፍላጎቱን ለመሸፈንና የአገር ውስጥ ቀውሶችን ወደ ውጪ ለማዞር የተጎጂነት የፖለቲካ ቁማር እየተጫወተ ነው ስትል ኤርትራ አጥብቃ ኮነነች። የኤርትራን አገርነት ታሪካዊ ስህተት ነው ብሎ በማቅረብ በአገር ውስጥ ሕዝብን ሲቀሰቅስ ለዓለም አቀፉ ማህበረሰብ ደግሞ ቀጠናዊ ትስስርና የኢኮኖሚ ትብብር በሚል ሽፋን የሌላ አገርን ሉዓላዊ የባህር በር በመጠቅለል ፍላጎቱን እያንጸባረቀ ይገኛል በማለት ኤርትራ ክሷን አቅርባለች። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው ሪፖርት የኢትዮጵያ ብልጽግና ፓርቲ በኤርትራ ላይ ያልተገባ የጥቃት ትርክት እየፈጠረ መሆኑን አስታውቀው ፓርቲው ላለፉት 3 ዓመታት የጎረቤት ሀገራትን ሉዓላዊነትና የግዛት አንድነት በግልጽ ሲያስፈራራ ቆይቷል ብለዋል። የኢትዮጵያ መንግስት በአገር ውስጥና በዓለም አቀፍ ደረጃ ሁለት የተለያየ ይዘት ያላቸውን የፕሮፓጋንዳ ስልቶች እንደሚጠቀም የገለጸ ሲሆን በአገር ውስጥ የኤርትራን አገርነት ታሪካዊ ስህተት ነው ብሎ በማቅረብ ህዝብን ሲቀሰቅስ ለዓለም አቀፉ ማህበረሰብ ደግሞ የኢኮኖሚ ትብብር በሚል ሽፋን የሌላ አገርን ሉዓላዊ የባህር በር በመጠቅለል ፍላጎቱን እያንጸባረቀ ይገኛል በማለት ተችተዋል። የኤርትራ መንግስት አክሎም ቀጠናውን እያተራመሰ ያለው ኤርትራ ሳትሆን ራሱ የኢትዮጵያ ገዢ ፓርቲ መሆኑን ገልጸው ለዚህም ከሶማሊላንድ ጋር የተፈራረመውን የመግባቢያ ሰነድና ለሱዳን ፈጥኖ ደራሽ ኃይሎች የሚያደርገውን ድጋፍ በአብነት አንስቷል። በተጨማሪም ብልጽግና ፓርቲ በኤርትራ ላይ የስርዓት ለውጥ ለማምጣት የሚንቀሳቀሱ ታጣቂዎችን እያሰለጠነና የገንዘብ ድጋፍ እያደረገ መሆኑን ገልጸው የ2010 ዓ.ም የሰላም ስምምነት የተመሰረተው የኤርትራ ሉዓላዊነትና የግዛት አንድነት በማክበር ላይ መሆኑን በማንሳት አሁን ላይ ይህንን ጥያቄ ውስጥ ማስገባት ዓለም አቀፍ ሕግን መጣስ ነው በማለት መግለጫውን አሰራጭቷል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።